ስዊድን በሰሜናዊ አውሮፓ የምትገኝ የስካንዲኔቪያን አባል ሀገር ናት። ከነዚህ አባል አጋር ሀገራት ከሆኑት መካከል ኖርዌይ፣ ፊንላንድና ከስዊድን ጋር ድንበር የምትጋራው በድልድይና በመተላለፊያ መገናኛ መስመሮች የተለያዩ ግንኙነቶችን የመሰረተችው ዴንማርክ ትጠቀሳለች። የስዊድን የቆዳ ስፋት 450,000 ስኩዌር ኪሎ ሜትር ሲሆን ከ11 ሚሊዮን በላይ የህዝብ ብዛት አላት። ስዊድን በአውሮፓ አምስተኛዋ ትልቅ ሀገር ስትሆን ዋና ከተማዋ ደግሞ ስቶክሆልም ትባላለች። ስቶክሆልም ንጉሳዊ አገዛዝ ስር ያለችው ዋና ከተማ ብትሆንም የፓርላማ ዲሞክራሲያዊ ስርዓትንና ህገ መንግስታዊ ንጉሳዊ አገዛዝን ትከተላለች። ስዊድን የአውሮፓ ህብረት አባል ሀገር ብትሆንም መገበያያ ገንዘቧ ዩሮ ሳይሆን ክሮና የሚባል ሲሆን የሥራ ወይም ብሔራዊ ቋንቋ ደግሞ ስቬንስካ ይባላል። ውድ የዳር ቲዩብ ፕሮግራም አድማጭና ተመልካቾቻችን በዛሬው የምናብ ሽርሽር ዝግጅታችን ላይ ልንጎበኛት የወደድነው ሀገር በአውሮፓ አስደናቂ የኢኮኖሚ አቅም፣ የፖለቲካ ተጽዕኖ፣ የባህል ሴቶችና በርካታ መገለጫዎች ካላቸው ቀዳሚ ሀገራት መካከል የምትጠቀሰው ሰሜናዊ አውሮፓዊት ሀገር የሆነችውን ስዊድንን ይሆናል። እንደተለመደው ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቦቻችን እንዲሆኑ በአክብሮት እንጠይቃለን። የስዊድን ዋና ከተማ ስቶክሆልም በ1523 ጀምሮ እስከዚህ ዘመን ድረስ በዋና ከተማነት የቆየች በ14 ደሴቶች የተከበበች ግዙፍ ከተማና በርካታ ህዝቦች የሚኖሩባት ከተማ ነች። የሀገሪቱ 80% ህዝቦች በከተማው ውስጥ ይኖራሉ። ከ65% በላይ የሀገሪቱ መሬቶች በደኖች፣ በሚበሉ ፍራፍሬዎች፣ በእንጆሪዎች፣ በእንጉዳይ፣ በቅጠላቅጠልና በሌሎች አረንጓዴ እጽዋቶች የተሸፈነ ሲሆን 280,000 ስኩዌር ኪሎ ሜትር መሬቱ በከበርቴዎችና ከ25% በላይ መሬቱ ደግሞ በግል ድርጅቶችና ተቋማቶች የተያዘ ነው። በስዊድን ሀገር የሚኖሩ ህዝቦች ከቦታ ወደ ቦታ የመዘዋወር ነፃነት ብቻ ሳይሆን በሌሎች ሀገራት ያልተለመደ መብት አላቸው። ይህም ስዊድናውያን የህዝብና የግል መሬቶችን ተጠቅመው ተክሎችን የመትከል የማረስና ወደ መኖሪያ ቤታቸው ወስደው የማጽደቅና የመጠቀም መብቶች አሏቸው። በተጨማሪም ያለምንም ፈቃድና ከልካይነት ከአትክልት ማሳዎች ውስጥ እንጆሪዎችን፣ አበባዎችን፣ እንጉዳዮችንና ሌሎች አትክልቶችን የመውሰድ መብት አሏቸው። ስዊድናውያን ውብ ተፈጥሮ አፍቃሪዎች የሚለውን ስያሜ ከማግኘታቸው በተጨማሪ የሚኖሩባቸው ስፍራዎች ተፈጥሮን በመጠቀም ምድራዊ ገነት የማድረግና ለሰዎች ፍጹማዊ ደስታን የሚሰጡ ቦታዎችን የመፍጠር ልማድ አላቸው። ከነዚህ አስደናቂ ተፈጥሯዊ ስፍራዎች መካከል የቦሬላ ጫካዎች፣ የበረዶ ክምችቶች፣ ገላጣ የአራዊት መኖሪያዎች፣ ተራራዎች፣ የኢቢስኮ ብሔራዊ ፓርክና ሌሎች ከ29 በላይ የሚደርሱ ታዋቂ መልክዓ ምድሮችና ማራኪ መስህቦች አሏቸው። በስዊድን ሀገር ለጎብኝት የሚያቀኑ ቱሪስቶች ከሚደሰቱባቸው በርካታ መስህቦች መካከል ከ90 ሺህ በላይ ሐይቆችና እስከ 3000 ኪሎ ሜትር የሚረዝሙት የባህር ዳርቻዎች ይጠቀሳሉ። የሀገሪቱ ዜጎች ተፈጥሯዊ አካባቢያቸውን የመጠበቅ ኃላፊነታቸው በእጅጉ ያስደንቃል። የሀገሪቱ መንግስትና ህዝብ በጋራ በመሆን ተረፈ ምርቶችን መልሶ ጥቅም ላይ በመዋል በዓለም ሀገራት በቀዳሚነት ንጹህ የሆነች ስዊድንን መፍጠር ችለዋል። ከሀገሪቱ የኃይል ፍላጎት 50% የሚሆነው አቅርቦት የሚሸፈነው ከተለያዩ ሀገራት በተለይም ከኖርዌይና ከዩናይትድ ኪንግደም ከሚገቡ ቆሻሻዎችና ተረፈ ምርቶች ከሚገኙ የኃይል አማራጮች ነው። በስዊድን ሀገር በእያንዳንዱ ከተማዎች ላይ ከመኖሪያ ቤቶች በ300 ሜትር ርቀት በሚገኙ የቆሻሻ ወይም የተረፈ ምርት ማቀነባበሪያ ወይም መልሶ መጠቀሚያ ጣቢያዎች ተገንብተዋል። ስዊድን የሳይንቲስቶችና የሊቃውንት ምድር ናት ሲባል ማጋነን አይሆንም። ከነዚህም ታላላቅ ሳይንቲስቶች መካከል የኬሚስትሪ ምሁሩ ኢንጂነርና የንግድ ባለሙያው አልፍሬድ ኖቤል በቀዳሚነት ይጠቀሳል። ይህ ዓለም አቀፍ ሽልማቶችን በስሙ ተሰይሞ የሚሰጥለት ሊቅ 1867 ዘመን ዳይናማይትን ወይም ድማሚትን በመፈልሰፍና ሌሎች ከ355 በላይ ፈጠራዎችን በማበርከት ታላቅ ስሙን በፈጠራ መዛግብት ላይ ማስፈር ችሏል። የአልፍሬድ ኖቤል ሌላው አስገራሚና ታላቅ ተግባር ደግሞ ተራራዎችን ለመደርመስ ሲል የፈጠረው ድማሚት ለሰው ልጆች ጥፋት መዋሉን በመገንዘብ በመጸጸትና የነበረውን ሀብት የኖቤል ሽልማት ኢንስቲትዩት እንዲመሰረትበት ያደረገ ሲሆን ይህ ተቋም ደግሞ ለሰው ልጆች በጎ ዓላማዎች ላይ የሚውሉ የፈጠራ ሥራዎችና ግኝቶችን ለሚያበረክቱ ሊቃውንት፣ ለሰላምና ለሰብአዊ መብት ተሟጋቾች፣ ለጥበባት፣ ለባህል፣ ለሳይንስ፣ ለትምህርትና ለተለያዩ ዘርፎች አስተዋጽኦን ለሚያበረክቱ ሰዎች በየዓመቱ ሽልማቱን እየሰጠ ይገኛል። የስዊድናውያን የፈጠራ ሰዎችና ሥራዎቻቸውን በተወሰነ መልኩ ወይም ከብዙ በጥቂቱ ለመግለጽ ያክል አንድሬስ ሲሼልስ የሙቀት መለኪያ የሆነውን ሴንቲግሬድ ሥርዓትንና ዲግሪ ሴልሺየስ መለኪያ አሃድን የፈጠረው ዮናስ ኦፍሬል ሪቮልቨር ሽጉጥ፣ ማርቲን ዊልበርግ የሉጋርዝም ማተሚያ ሳጥን ወይም ጠረጴዛ፣ ሄልጌ ፓልምክራንትዝ መትረይስ፣ ባለ ሁለት አፈሙዝ ሽጉጥና የጉበት መመርመሪያ መሳሪያዎች፣ ቴዎፍሊ ኦዲነር አርዝሞሜትር መለኪያ፣ ዲጂታልና መካኒካል ካልኩሌተር፣ ላርስ ማግነስ ኤሪክሰን የቴሌፎን ዕቃዎች፣ ትራንስሚተር፣ ባለመስመርና ባለእጀታ ማይክሮፎንና የኤሪክሰን ቴሌፎን ፈጣሪና ድርጅት መስራች ዮናስ ዌንስትሮም ለአማራጭ የኤሌክትሪክ ኃይል ፈርቀዳጅ ውጤቶችን ያበረከተ፣ ፒተር ጆሃንስ በ1892
የኬቪያ የብሎን መሳሪያዎች መፍቻና የመሳሪያ መፍቻዎችን፣ ጉስታፍ ዴላቭ ወተትን ከቅባት የሚለይ መሳሪያንና ካርል ሪካርድ ኒበርግ የመበየጃ መሳሪያዎችን የፈለሰፉ ታላላቅ የፈጠራ ባለሙያዎችና የሳይንስ ሊቃውንት መገኛ ምድር የሆነችው ሀገር ስዊድን ናት። በስዊድንና በሰሜን ኮሪያ መካከል የተከናወነ አንድ አስደናቂ የመኪና ገበያ ታሪክ ይታወሳል። በ1974 ዘመን የስዊድን መኪና አምራች ድርጅት የሆነው ቮልቮ በወቅቱ ቁንጡ የተባሉ 1000 ቮልቮ መኪኖችን ለሰሜን ኮሪያ በሽያጭ ያስረከበ ሲሆን እንደ ድል ሆኖ የሀገሪቱ መንግስት የመኪናዎቹን አጠቃላይ ክፍያ ለመፈጸም ፈቃደኛ ሳይሆን ቀርቷል። ቢሆንም የስዊድን መንግስት ይህንን 2.7 ቢሊዮን ክሮነር ወይም 300 ሚሊዮን የአሜሪካን ዶላር ዕዳ ካለባት ከሰሜን ኮሪያ ለማስመለስ ከፍተኛ ጥረት እያደረገ ይገኛል። ስዊድን ቹካስቻርቪ በተባለች ከተማዋ ውስጥ በተለይ በክረምት ወራት ከቶርኖ ወንዝ ሰንጥቆ ከሚያልፍ ግግር በረዶ ላይ በሙቀት የማይቀልጥና 2 ቶን ግዝፈት ያለው የበረዶ ሆቴልን በመገንባትና በርካታ እንግዶችን በማስተናገድ ዜጎቿ ለፈጠራ ስራዎች የተወለዱ መሆናቸውን በዓለም አደባባይ ፊት አስመስክረውላታል። ስዊድን በ1288 ዘመን የመጀመሪያውን ኃላፊነቱ የተወሰነ ድርጅትን በመመስረት በዓለም ቀዳሚው ሀገር ስትሆን ይህ ጥንታዊ የግል ተቋም በዓለም በርካታ የፈጠራ መብቶችን በማግኘት ቀዳሚ የሆነው ድርጅት ኮፓ ግራሹራ ይባላል። ስዊድን በዓለም አቀፍ ደረጃ በቀዳሚነት ቅንጡና ዘመናዊ የእንጨት ውጤቶችን በማምረትና በመሸጥ ስሟን ያስጠራ ድርጅት ባለቤት ሀገር ናት። ይህ አይኪያ የተሰኘ የፈርኒቸር አምራች ከ420 በላይ የእንጨት ውጤቶችን የሚያመርቱና የሚሸጡ ድርጅቶችን በማቋቋም ከ50 በላይ ለሚሆኑ ሀገራት ምርቶቹን እያቀረበ ይገኛል። ይህ ድርጅት በመጀመሪያ በተመሰረተበት አልሙለት ከተማ በስሙ አይኪያ ሙዚየም ተገንብቶለታል። በስዊድን ዓለም አቀፍ የንግድ ተቋማትና ከፍተኛ ዝናን ያተረፉ የገበያ ድርጅቶች ይገኛሉ። ከነዚህም ዓለም አቀፍ የንግድ ስያሜዎችና ፋብሪካዎች መካከል ሳቫ፣ ኤሌክትሮላክስ፣ አይኪያ፣ ኤሪክሰን፣ ቮልቮ የመኪናና አምራች ድርጅት፣ ቴትራፓክ የታሸጉ ምግቦች ማቀነባበሪያ፣ ክብ ተሽከርካሪ ኩሽኔታና በ1958 የተፈለሰፈው የሰው ሰራሽ የልብ ባትሪ ወይም አርቲፊሻል የልብ ምት ማከናወኛ ባትሪ ማለትም በልብ ፋንታ በሰውነት ውስጥ በቀዶ ጥገና ተተክለው የልብ ተግባርን የሚያከናውኑ መሳሪያዎች አምራች ድርጅቶች ይጠቀሳሉ። የስዊድን ሀገር መንግስት ከፍተኛ የገቢ ምንጭ ከኢንጂነሪንግ ኢንዱስትሪ የሚያገኘው አዋጪ የኢኮኖሚ ዘርፍ ሲሆን ከነዚህ መካከል የሕክምና ግብዓቶችና የመድኃኒት ውጤቶች፣ ኤሌክትሮኒክሶች፣ ከፍተኛ የቴክኖሎጂ ኢንዱስትሪዎችና ሌሎች ፈጠራዎችም ለሀገሪቱ ከፍተኛ ውጭ ንግድ ገቢዎችን የሚፈጥሩ መሰረታዊ የእድገት ተግባራት ናቸው። የሲጋራ ሱሰኞች ከዚህ ጎጂ ልማዳቸው እንዲሩቁና ጨርሶ ማጨስ እንዲያቆሙ ለማገዝ ሲባል በሲጋራ ምትክ ለሱስ ማስታገሻ እንዲሆን በሚል ጤናን የማይጎዳ የሲጋራ ምትክ የኒኮቲን ማስቲካ ለመጀመሪያ ጊዜ የተመረተው በስዊድን ሀገር ነው። ይህች ሀገር በተለያዩ መስኮች ላይ ስሟን የሚያስጠራ ነገር አታጣምና ወደ ሙዚቃው ዓለም ጎራ ብለናል። የስዊድን የሙዚቃ ታሪክ በደማቅ አሻራ ላይ የታተመ ሲሆን ስዊድንን በዓለም ላይ የሙዚቃ ደረጃን ከሚመሩ ቀዳሚ ሀገራት መካከል ከአሜሪካና ከብሪታንያ በመቀጠል ሶስተኛዋ ግዙፍ የሙዚቃ ስራዎችን የምታበረክት ሀገር ናት። ዜጎቿ በሙዚቃ ፍቅር የተለከፉ በመሆናቸው ከማስገረምም ባሻገር ስዊድን ግዙፍ የሙዚቃ ሙዚየምና በርካታ የመድረክ ሙዚቃዎችን ከሚያቀርቡ ቀዳሚ ሀገራት መካከል ትጠቀሳለች። በዓለም አቀፍ ደረጃ ከፍተኛ ዝናና እውቅና ያላቸው ሙዚቀኞችና የሙዚቀኛ ባለሙያዎች ወይም የሙዚቃ ቡድኖች ከሆኑት ስዊድናውያን መካከል ካርዲጋንስ፣ ጀስቲን ቢምበር፣ ዛራ ላርሰን፣ ብላክ ስትሪት ቦይስ፣ ብሪትኒ ስፒርስና ሌሎችም በሙዚቃው ዓለም የነገሱ ዝነኞች ይጠቀሳሉ። ይህችን አስደናቂ ሀገር የጎበኙ የሥራ ጉዳያቸውን የከወኑ አሊያም ረዥም ጊዜያት ነዋሪ የነበሩ የተለያዩ ሀገራት ሰዎች ስዊድናውያን በደግነት የተሞሉ መስጠትን የሚያስቀድሙና ለጋስ ሕዝቦች እንደሆኑ ይገልጻሉ። ይህንን ገለጻ በበቂ ሁኔታ ከሚመሰክርልን ዋና ጉዳይ አንዱ ደግሞ ስዊድን ከጠቅላላ ዓመታዊ የሀገር ውስጥ ምርት እድገቷ ጂዲፒ ላይ 1% ለእርዳታ የምታውል የዓለማችን ብቸኛዋ ሀገር መሆኗ ነው። ከሀገሪቱ ከበርካታ አስገራሚ ነገሮች መሃል በዓለም ከሚገኙት አገራት መካከል 25% ከፍተኛ የሆነ ተጨማሪ እሴት ታክስ ግብር አከፋፈል ስርዓትን የምትከተል ሀገር ናት። የሀገሪቱ ዜጎች ሰላም ወዳዶች የሚል መጠሪያ ያላቸው ሲሆን ስዊድን ከ1814 ዘመን ጀምሮ ላለፉት 200 ዓመታት ከአንድም ሀገር ጋር ግጭትም ሆነ ጦርነት ውስጥ ገብታ አታውቅም። ይህ የሆነውም ሀገሪቱ በማንኛውም ሀገራት ላይ ጣልቃ ያለመግባትና ከውጭ ሀገራት ጋር ገለልተኛ የሆነው የውጭ ግንኙነት ፖሊሲን የምትከተል በመሆኑ ነው። ስዊድን እንደ ሀገር ለዓለም ካበረከተቻቸው ነገሮች መሃል በዓለም አቀፍ የሥነ ፈለግ ወይም የአስትሮኖሚና የሶላር ሲስተም እድገቶች ይጠቀሳሉ። ይህንን የሀገሪቱን የሶላር ሲስተም ሳይንስ እድገት የሚያንጸባርቀው ማለትም የኤሪክሰን ጉልላት የተባለውና በስቶክሆልም ከተማ ወጣ ብለው
በኪሩና የባህር ዳርቻ አካባቢ የሚገኘው የዓለማችን ትልቁ ግማሽ ሉል ክብ ቅርጽ ያለው ሕንፃ ይጠቀሳል። ይህ ሕንፃ በየዓመቱ በበርካታ የዓለም ቱሪስቶች ይጎበኛል። የዓለም ታሪክ ድርሳናት እንደሚያስረዱት በ8ኛውና በ11ኛው ክፍለ ዘመናት ላይ የስዊድን የኖርዌይና የዴንማርክ ስካንዲቪያን ዘሮች አንድ ላይ በመሆን ግዙፍ የጦር መርከቦችንና አስፈሪ ጦረኞችን በማዘጋጀት በሰሜንና በምስራቅ አውሮፓ ላይ ወረራ ፈጽመው ነበር። በ17ኛው ክፍለ ዘመን የስካንዲቪያን ወይም የቫይኪንጎች ኃይለኝነትና አስፈሪነት እያየለ በመምጣቱ ስዊድን በአውሮፓ ኃያል ሀገር ሆና ግዛቷን እስከ ምስራቅ አውሮፓ ድረስ አስፋፍታ ነበር። ስዊድን በአውሮፓ 7ኛዋ ጥንታዊ ሀገር ስትሆን በአውሮፓ 19ኛዋ ጥንታዊ የንጉሥ አገዛዝ የነበራትና በአውሮፓ ከ1000 ዓመታት በፊት ቀድማ በጀብደኛው ንጉሥ ኤሪክ አማካኝነት ሉዓላዊ ሀገር ሆና ጸንታ ቆይታለች። ሀገሪቱ የንጉሳዊውን ስርዓት ከባህሏ ጋር በማዋሃድ በ1917 ዘመን ላይ የፓርላማ ዲሞክራሲያዊ ስርዓትን በመገንባትና የፖለቲካ አገዛዝ መዋቅርን በመዘርጋት የዓለም ጥንታዊ ዲሞክራሲያዊ ፓርላማ ስርዓትን ካበረከቱ ቀዳሚ ሀገራት ተርታ ትመደባለች። በ1966 ሕፃናት አካላዊ ቅጣት እንዳይፈጸምባቸው የቤተሰብ መብቶችን በሕግ የደነገገች የመጀመሪያዋ የዓለማችን ሀገር ነች። በስዊድን የልጅ ገጸ በረከት ያገኙ ወላጆች 480 ቀናትና ተጨማሪ የእረፍት መጠባበቂያ 90 ቀናት ተንደላቀው ከአዲሱ ልጃቸው ጋር የሚያሳልፉ ሲሆን አዲስ መጤ ሕፃናት መንታ ከሆኑ ደግሞ የእረፍት ቀናቱ በአንድ እጥፍ ይጨምራል። በስዊድን አባትና እናት ልጆቻቸውን እኩል ያሳድጋሉ። ይህም የወላጅን የእኩልነትን ኃላፊነትን የመወጣት ስልጣኔንና የዘመናዊነት ኑሮን ያንጸባርቃል። በዚህ ዘመን በዓለም ሀገራት ላይ ከፍተኛና ዘመናዊ የኑሮ ደረጃ ላይ የሚገኙባትና ዝቅተኛ የሥራ አጥ ዜጎች ቁጥር ያለባት ሀገር ስዊድን ናት። በተጨማሪም ስዊድን ከፍተኛ ዜጎቿ ረጅም ዕድሜን በአስተማማኝ ደህንነት ጋር የሚኖሩና በበጎ አድራጎት ሥራዎች ላይ የሚሳተፉ ሕዝቦች መገኛ ሀገር ናት። ስዊድን በትምህርት ጥራት፣ በጾታ እኩልነት፣ በከፍተኛ የቴክኖሎጂ ተቋማትና ድርጅቶች ብዛት፣ በሥራ ፈጠራና የሥራ ዕድሎችን በማመቻቸት በፍትሐዊ የፖለቲካ ተሳትፎ፣ በጤና ጥበቃ ሥርዓትና በተለያዩ ማኅበራዊ ጉዳዮች ላይ ከቀዳሚ ሀገራት መሃል ትጠቀሳለች። ስዊድናውያን ለራሳቸው ትልቅ ክብርን የሚሰጡ ሕዝቦች ናቸው ይባላል። በዓለም እጅግ ጤናማ ከሆኑ ሕዝቦች ጎራ እንዲቀላቀሉ ያደረጋቸው ደግሞ የአመጋገብ ሥርዓታቸው ነው። የሀገሪቱ ዜጎች ለምግቦች ምርጫና አዘገጃጀት ልዩ ጥንቃቄ ያደርጋሉ። በተለይ ስዊድን ብሔራዊ መገለጫ ከሆኑት ምግቦች መካከል ተድቦልቡሎ የተጠበሰ ሥጋ፣ የድንች ቅቅል፣ መረቅ ወይም ሾርባ ዘውትረው ይመገባሉ። ለመሆኑ በስዊድን ተወዳጁ ለስላሳ መጠጥ ምን ይመስሎታል? ኮካ ወይስ ፔፕሲ? አይልፉ። መልሶ እዚህ ውስጥ የለም። በስዊድን ከኮካ ኮላ መጠጥ በላይ የሚሸጠውና ከፍተኛ ዝናን ያተረፈው መጠጥ ጀልመስት ነው። ይህ በሀገሪቱ በቀን ከ50 ሚሊ ሊትር በላይ የዜጎች መጠጥ ፍጆታ የሚሸፍነው ጀልመስት በተባለው ተወዳጅ የለስላሳ መጠጥ ነው። ይህ መጠጥ በጣፋጭ ጣዕሞች፣ በአነስተኛ ቅመማ ቅመም፣ ከአልኮል ነፃ ሆኖና ከካርቦኔት ፈሳሽ ጋር ተዋህዶ እየተዘጋጀ በመደበኛ ቀናትም ሆነ በተለይ በገና በዓል ወቅት ለሀገር ውስጥና ለበርካታ የውጭ ሀገራት ደንበኞች በስፋት ይቀርባል። በስዊድን ዜጎች በተለይ በጓደኞች በቤተሰብና በሰራተኞች ዘንድ በየዕለቱ የቁርስ ሰዓት ላይ የተለመደው ቀላል ምግብ ፊካ የሚባል ሲሆን ቀረፋ ያለውና የበሰለ ክብ ኬክ ከትኩስ ቡና ጋር ተዘጋጅቶ ይቀርባል። በተጨማሪም ፓንኬክ እና የአተር ሾርባ ይዘወተራል። በነገራችን ላይ ስዊድን በዓለም ብዙ ቡና የሚጠጡ ዜጎች ካሉባቸው ሀገራት ተርታ ትሰለፋለች። የሀገሪቱ ባህላዊ ምግብ የተቀቀለ አሳና ድንች ወይም እስኪቫ የሚባል ሲሆን ይህ ተወዳጅ ምግብ በተለይ በታላላቅ በዓላት ላይ ከጠንካራ አልኮል መጠጥ ጋር ለተወዳጅ ቤተሰብና ዘመድ ያቀርባል። ስዊድናውያን ከቤት ውጭ የሆነና ቀለል ያለ የሕይወት መንገድን የሚከተሉ በመሆናቸው ሀገሪቱ በተለይ ብዙ የማክዶናልድ ሬስቶራንቶችን በመክፈት ክብረ ወሰንን ሰብራለች። የሀገሪቱ የትራንስፖርት ሥርዓት እጅጉን ያስደንቃል። አብዛኞቹ ዜጎች ሕዝባዊ መጓጓዣዎችን የሚያዘወትሩ ሲሆን ከዋና ከተማዋ ስቶክሆልምና ሌሎች በርካታ ከተሞች ጋር የተያያዙትን የምድር ውስጥ ፈጣን ባቡሮችን ይጠቀማሉ። በእነዚህ ከተማዎች መሃል ተሳፍረው የሚሄዱ እንግዶች በምድር ባቡር ጣቢያው ውስጥ እስከ 110 ኪሎ ሜትር ርቀት ድረስ ያሉትን ዕደ ጥበቦችን፣ ስዕሎችን፣ ከእንጨትና ቁሳቁስ የተሰሩ ቅርጻቅርጾችን፣ በጠጠር የሚሰሩ ጌጣጌጦችና ከ150 በላይ አርቲስቶች የሳሏቸውን አስደናቂ የጥበብ ውጤቶችን በነፃ እየጎበኙ ይጓዛሉ። ይህ አስገራሚ የምድር ውስጥ ባቡር ጣቢያ የዓለማችን 110 ኪሎ ሜትር የሚረዝም የስዕል ኤግዚቢሽን ተብሎ በድንቃ ድንቅ መዝገብ ላይ ሰፍሯል። የስዊድን ሰንደቅ ያረፈበት ፓስፖርት የያዙ ሕዝቦች ካለ አንዳች ቪዛ ወደ 120 ሀገራት ጉዞ ማድረግ የሚችሉ ሲሆን ይህ ታላቅ ዕድል ሀገሪቱ በዓለም ላይ በ6ኛ ደረጃ ላይ በምርጥነት የተቀመጠ ፓስፖርት ባለቤት እንድትሆን አስችሏታል። ስዊድናውያን ታማኝ፣ ስሜታቸውን ለመግለጽ ዙሪያ ጥምጥም የማይሄዱ ቀጥተኛና የሰዎችን ግላዊ ፍላጎትና ስሜትን የሚያከብሩ ሕዝቦች እንደሆኑ ይነገርላቸዋል። ማንኛውም የስዊድን ሕዝብ ወይም የሌሎች ሀገራት ዜጋ ያለአንዳች ገደብና ነፃነት የፈለገውን ሃይማኖት የማራመድ ነፃነት አለው። የሀገሪቱ ከቀድሞ የንጉሳውያን ዘመን ጀምሮ የነበረው የኢቫንጀሊካን ሉተራን ቤተ ክርስቲያን ዛሬም የሀገሪቱ ታላቅ ምልክት ተደርጎ ይቆጠራል።
በስዊድን ማንኛውም ሰው እንደ ፍላጎቱ አንድ ወይም ከአንድ በላይ ሃይማኖቶችን የማራመድ መብቱ በሕግ የተደነገገለት ሲሆን በሀገሪቱ መንግስትና ሃይማኖት የሚለያዩ መሆናቸው በጠንካራ ሕግ ተዘጋጅቶ ይተገበራል። በስዊድን የበጋ ወራት ወቅት አንድ አስገራሚና ተፈጥሯዊ ሁኔታ ይከሰታል። ይህም በሀገሪቱ ደቡባዊ አካባቢ ላይ በእኩለ ሌሊት ፀሐይ ብቅ የምትልበት ተአምራዊ ክስተት ነው። ስዊድንን የጉብኝት መዳረሻቸው ያደረጉ ቱሪስቶች በሀገሪቱ በሚገኙት ማራኪ የባህል ዳርቻዎች ላይ ሲንሸራሸሩ ያነሷቸውን ውብ ፎቶዎች ለወዳጆቻቸው በማጋራት የምስል ትዝታቸውን በታሪክ ማህደራቸው ውስጥ ያኖራሉ። የዚች ምትሃታዊት ሀገር የባህር ዳርቻዎች እንደ መስታወት የጠሩ እጅግ ንጹህ ገጽታ አላቸው። በተለይ አሳ ማጥመድ ከቻሉ በስዊድን መንደሮች ባሉት የአሳ መገኛ ወንዞች ጎራ ብለው ክሬይና ሼል የተባሉትን አሳዎች አጥምደው ይመለሳሉ። ሀገሪቱ ለውበታቸው ጠብር ግፍ የሚሉ ህዝቦች መኖሪያ ናት። በሀገሪቱ ባህላዊ ከሆኑትና ጤናንና ውበትን ከሚጠብቁ ዘዴዎች መሃል ፍሎራ፣ ፋውና፣ ሳውናና ስቲም ይጠቀሳሉ። ይህ በእንጨት በተሰሩ ቤቶች ውስጥ በሰፋፊ ገንዳዎች በተዘጋጀና እስከ 90 ዲግሪ ሴልሺየስ ሙቀት በሚሰጡት የፍሎራ ሳውናና የስቲም አገልግሎቶች በሰውነት ውስጥ የሚገኙ መርዛማ ነገሮችን ከማስወገዳቸው በተጨማሪ ሰውነትን በእጅጉ ያነቃቃሉ። ይህ ባህላዊ ዘዴ ከዘመናዊ አጠቃቀሞች ጋር እየዳበረ በሌሎች ሀገራት ላይም ተወዳጅ የጤናና የውበት አጠባበቅ እሴት መሆን ችሏል። ስፖርት በስዊድን ተለምዷዊ የጤና መጠበቂያ ከመሆን ባለፈ መዝናኛና ራሱን የቻለ አዋጭ የንግድ ዘርፍ ነው። በተለይ እግር ኳስና የበረዶ ላይ የገና ጨዋታዎች ዋነኛዎቹ ተወዳጅ ስፖርቶች ሲሆኑ የእጅ ኳስ፣ ጎልፍ፣ ጂምናስቲክ፣ አትሌቲክስና ሀገር አቋራጭ የጀልባ ገዘፋና የበረዶ መንሸራተቻ ጨዋታዎች ስፖርቶችም ይጠቀሳሉ። በነገራችን ላይ ስዊድንን በእግር ኳሱ ዓለም ስሟን በደማቅ ቀለም ከጻፉት ዝነኛ ተጫዋቾች መካከል ምትሃተኛው አጥቂ ዝላታን ኢብራሂሞቪች ይጠቀሳል። የዛሬውን ዝግጅታችን በዚሁ አበቃን። በቀጣይ በምዕናብ ሽርሽር ሌሎች ሀገሮች ላይ ይዘናችሁ በምዕናብ እንጓዛለን። እስከዛ ቻናላችን ሰብስክራይብ በማድረግ ቤተሰብ ትሆኑን ዘንድ በአክብሮት እንጋብዛለን። ሰላማችሁ ይብዛ። ሁሌም እንደምንለው ኢትዮጵያ ሀገራችን በክብር ለዘላለም ትኑር።